ዕለተ ሐሙስ በሰሙነ ሕማማት አራተኛ ቀን። በዚህ ዕለት ከሚተገበሩ ሃይማኖታዊ ሥርዓቶች በተጨማሪ ሃይማኖታዊ መሠረት ያላቸው ባህላዊ ተግባራትን ይከናወናሉ። እነዚህ ባህላዊ ተግባራት ሃይማኖታዊ መሠረትነት ያላቸው ምስጢር ያዘሉ ሲሆኑ ከነዚህ ተግባራት መካከል አንዱ የሆነው የጉልባን ሥርዓት ነው። ጉልባን ክርስቲያኖች ከቤተ ክርስቲያን ሥርዓት መልስ ከቅዳሴ በኋላ በቤታቸው የሚያከናውኑት አንዱ ክርስቲያናዊ ልማድ ነው። ይህ ክርስቲያናዊ ልማድ በመላ በክርስቲያኖች ዘንድ የተለመደ ነው። በሀገራችን በኢትዮጵያ በቀሪውም ዓለም በተለያየ መንገድ ታስቦ ይውላል። በሀገራችን በኢትዮጵያ ምዕመናን ሐሙስ ከቅዳሴ በኋላ ወደ ቤታቸው ሲገቡ ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ የተቀቀለ ንፍሮ ይመገባሉ። ይህንን ንፍሮ ጉልባን ይባላል። የጉልባን ትውፊት መነሻው እስራኤላውያን ከግብፅ ሲወጡ የነበረን ሁኔታ ነው። እስራኤላውያን ከግብፅ የወጡት በችኮላ ስለነበር ምግባቸውን አብኩተው መጋገር አልቻሉም። ስለዚህም በዚህ ጊዜ ከግብፅ ሲወጡ ካልቦካ ሊጥ የተጋገረ ቂጣና ንፍሮ ተመግበው ነበር። በጸሎተ ሐሙስ ይህንን በማሰብ ጉልባን ይበላል። በአንዳንድ አካባቢዎች ደግሞ በጸሎተ ሐሙስ ቂጣ ወይም ህብስት ተጋግሮ ወደ አባቶች በመውሰድ ይታሰባል። ይህም የምሴተ ሐሙስ ህብስትን ለማስታወስ ነው። ይህ ህብስት ከምሴተ ሐሙስ በስተቀር በሌላ ጊዜ ስለማይጋገር በናፍቆት ይጠበቃል። ይህ ህብስት በወሎ ትኩሴ፣ በደቡብ ጎንደር ደግሞ ሙጌራ ይባላል። ትኩሴ ዳቦ በላዩ ላይ ቀጫጭን መስመሮች ይሸለሙበታል። በተመሳሳይ ትንንሽ ቀዳዳዎችም ይደረጉበታል። በህብስቱ ላይ የሚታየው መስመርም የጌታን ግርፋት የሚያሳስብ ሲሆን ቀዳዳዎቹ ደግሞ የጌታችን የኢየሱስ ክርስቶስን የተወጋው ጎኑንና የተቸነከረ ቀዳዳውን ያዘክራሉ። ለበዓለ ትንሣኤው የተጠመቀውን ጠላ የሚቀመሰው በጸሎተ ሐሙስ ነው። በግሪክ ኦርቶዶክስ ቤተክርስቲያን ትውፊት ምዕመናን በጸሎተ ሐሙስ የተለያየ ህብስት ያዘጋጃሉ። ይህንንም ህብስት ቶስኬ በማለት ይጠሩታል። የምስጢር ሾርባም ይዘጋጅበታል። ይህ ከኛ ጉልባ ጋር ተመሳሳይ ትውፊት ይመስላል። በደቡብ ኢትዮጵያ በሸካ ዞን በሚገኙ የሸበቾች ዘንድ ጸሎተ ሐሙስ ዳጲ ማዮ ይባላል። ይህም የንፍሮ ቀን ማለት ነው። ሸከቾች በዓለ ፋሲካን የሚያከብሩት ከጸሎተ ሐሙስ ጀምሮ ነው። ሸከቾች ቀኑን በጾም በማሳለፍ ወደ ማታ ንፍሮ ይመገባሉ። ቅብጣውያንም እስከ 15ኛው ክፍለ ዘመን ድረስ በጸሎተ ሐሙስ ምስር ቀቅለው የመመገብና የመበተን ልማድ ነበራቸው። በተጨማሪም በዚህ ዕለት ለሙስሊሞች የተለያየ የአሳና የምስር ሾርባ ይሰጡ ነበር። አሁን ግን ይህ ትውፊት ቀርቷል። በሰሙነ ሕማማት ባለችው ሐሙስ ቁርባን ማቅረብ፣ መልካም ምግብና መጠጥ መመገብ እንደተፈቀደ መነገሩ በመጥቀስ አንዳንዶች በጸሎተ ሐሙስ አሳ ሲመገቡ ይታያል። ነገር ግን የሎዶቅያ ቀኑና ትእዛዝ 50 በአብይ ጾም በጸሎተ ሐሙስ አሳ መብላት ጾሙን መግደፍ፣ ጾሙን መሻር ስለሚሆን እንዳይበላ ይልቁንም ጾሙን በደረቅ ምግብ ማሳለፍ እንደሚገባ ያዛል። ቅዱስ ሳዊሮስ ዘስሙናይ በጸሎተ ሐሙስ ይሁን በሌሎቹ አጽዋማት ከማር በስተቀር ከእንስሳት ወገን የሚገኝ ነገር መብላት እንደማይገባ ይናገራል። በእኛም በሌሎቹም አብያተ ክርስቲያናት በአጽዋማትና በሰሙነ ቅድስት አሳ መብላት የተከለከለ ነው። የስፓኝ ክርስቲያኖች የጸሎተ ሐሙስ ምሽት ትውፊታዊ አከባበር። የስፓኝ ክርስቲያኖች ሰሙነ ቅድስትን ሳማና ሳንታ ይሏታል። ይህ ሳምንት ከሆሳና እሁድ እስከ ስቅለት አርብ ይቆያል።
በስፓኝ ክርስቲያኖች ዘንድ ዕለተ ትንሣኤ በዚች ሳምንት ከሚቆጠሩ ዕለታት መካከል አትቆጠርም። የስፓኝ ክርስቲያኖች በሰሞነ ቅድስት የሚገኙ ዕለታትን የሚያከብሩትን በጎዳና ትዕይንት ነው። በሳምንቱ ዕለታት የጌታችን የኢየሱስ ክርስቶስ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ይታሰባል። የጎዳናው ትዕይንት የሚፈጸመው በዑደት ነው። ከጸሎተ ሐሙስ እስከ ዕለተ ስቅለት በሚፈጸሙ ዑደት ላይ አንዳንዶች ፊታቸውን በነጭ ወይም በጥቁር ጭንብል ሸፍነው እንደ አይሁድ ሰራዊት የሻማ መብራት ወይም የእንጨት መስቀል ይይዛሉ። በተጨማሪም የጌታችን የኢየሱስ ክርስቶስን ሕማምና ስቅለት የሚያሳዩ ስዕላትን ወይም ቅርጾችን ሰርተው ተሸክመው በጎዳና ይዞራሉ። በዑደቱ ሴቶች በአዋልደ ኢየሩሳሌም አምሳል ሐምራዊ ቀለም ያለው መታጠቂያና ጥቁር ሻማ ይይዛሉ። ቅድስት ድንግል ማርያም በተወደደ ልጇ መገረፍና መሞት የደረሰባትን መሪር ሐዘን እንዲሁም ከፍቁረ እግዚእ ቅዱስ ዮሐንስ ጋር ወደ መካነ ስቅለቱ ጎልጎታ ሲሄዱ የሚያሳዩ ስዕሎችን ይዘው ይታያሉ። ወንዶች ደግሞ ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበሩ አይሁድ ሰራዊት የሚለብሱትን አልባሳት የራስ ጥሩር አድርገው የሚታዩም አሉ። በዑደቱ ላይ የክርስቶስን ነገረ ሕማም የሚገልጹ ዝማሬዎች ይዘመራሉ። ይህ የጎዳና ዑደት የሚከናወነው በቅዱስ ወንጌል ስለ ጌታችን ኢየሱስ ክርስቶስ ሕማማተ መስቀል በተጻፈው ቅደም ተከተል መሠረት ነው። ይህ የጎዳና ትዕይንት በአንዳንድ የስፓኝ ከተሞች ከዕለተ ሆሳዕና እስከ ዕለተ ትንሣኤ ሲቆይ፣ በሌሎች ከተሞች ደግሞ ከጸሎተ ሐሙስ ማታ እስከ ስቅለት አርብ ምሽት ይከናወናል። ዕለተ ሐሙስ የሰሞነ ሕማማት አራተኛ ቀን። ወስብሐት ለእግዚአብሔር።